ከአንድ በላይ ሬዚስተሮች በአንድ ሰርከት ውስጥ ሲኖሩ በልዩ ልዩ መንገድ ልናያይዛቸው እንችላለን። ለምሳሌ አንዱ የምናያይዛቸው አጠገብ ለአጠገብ እንደዚህ ወይም በአንዱ ጋር ያለፈ ሌላ ምንም አማራጭ የለውም ቀጣዩ ጋር ከማለፍ በስተቀርና እንደዚህ አድርገን ልናያይዛቸው እንችላለንና ከዚህ ጋር ባትሪ ብሰራ እዚህ ካደረግ እንደዚህ አድርገን ካያያዝናቸው ከዚህ ከባትሪው የሚወጣው ከረንት ከፖዚቲቭ እንደወጣ ባስብ ኮንቬንሽናል ለመስራት በዚህ ጋር የወጣው ቻርጅ በሙሉ ተገፍቶ የሚወጣው ቻርጅ በሙሉ መጀመሪያ በዚህ ቀጥሎ ያለምንም ጥርጥር በዚህኛው ጋር ማለፍ ይኖርበታል እና አማራጭ በሌለው መልኩ ከሰራን ሲሪስ ይባላል። በሲሪስ አያያዝ ናቸው እንላለን። በሌላ በኩል ደግሞ አማራጭ ባለው መልኩ ደግሞ እንስራቸው ከተባለ እንደዚህ አድርገን ልናያይዛቸው እንችላለን። ካደረኩኝ በኋላ ሌላ መንገድ ከፍቼ እንደዚህ አድርጌ ከዛ ሁለቱ እንደገና አያይዤ እንዲህ አድርጌም ከባትሪም ጋር ላያይዛቸው እችላለሁ እና ይሄ ደግሞ ከባትሪ የወጣን ቻርጅ እዚህ ጋር ሲደርስ ቢፈልግ በዚህ አሊያም በዚህ መሄድ ስለሚችል አማራጭ ባለው መልኩ ስላያያዝኩት ይሄኛው ደግሞ አያያዝ ፓራሌል ይባላል እና በሁለቱም መልኩ ልናያይዝ እንችላለን ሬዚስተሮችን። በዚህ ቪዲዮ ግን በሲሪስ መልኩ እናያይዛቸውና በሲሪስ መልኩ ሲያያዙ ምን ማለት እንደሆነ እንዲሁም ቮልቴጅ፣ ከረንት፣ ሬዚስታንስ እንዴት እንደሚፈለግ እናያለን እና እዚህ ጋር የባትሪ ቮልቴጅ ከባትሪ የሚወጣው ኃይል ቶታል ቮልቴጅ ይኖራል እና ከባትሪ የሚወጣው ከረንት አይ ቶታል እንለዋለን። የጠቅላላ ይሄ ደግሞ ራሱ ምናልባት ሬዚስተር ዋን ወይም ሬዚስተር ዋን እና ሬዚስተር ቱ ብለን ብንሰይም በሬዚስተር ዋን ውስጥ የሚያልፈው ከረንት አይ1 በሬዚስተር በዚች ፖይንት እና በዚች ፖይንት መካከል ያለው ቮልት የሚለካው ቮልት ቪ1 እንዲሁም በተመሳሳይ ለዚህኛው አይቱ እና ቪቱ ብለን ልንል እንችላለን እና እንደዚህ ስም ከሰጠን በኋላ አይ1 ቪ1 አር1 እንዲሁም አይቱ ቪቱ አርቱ እንዴት እንደሚፈለጉ ለማየት እንሞክር። ደግሞ ጠቅላላ ደግሞ ሬዚስታንስ እንዴት እንደሚፈለግ ለማየት እንሞክር። ምናልባት ከከረንት መጀመር ይቀል ይችላል። ምክንያቱም ከባትሪ የወጣው ከረንት በአንድ አቅጣጫ ብቻ ነው በአንድ መንገድ ብቻ ነው የሚሄደው እና እዚህ ጋራ የወጣው ከረንት በሙሉ ባሯን ማለፍ አለበት። ሬዚስተር ዋን ላይ በሙሉ ማለፍ አለበት። ያው ደግሞ በሬዚስተር ዋን ያለፈው ደግሞ ከረንት በሙሉ በአይቱ ማለፍ አለበት። ምክንያቱም ቻርጅ አይፈጠርም ወይም አይጠፋም። አንድ ቦታም ደግሞ ዝም ብሎ መከማቸት አይችልም። ኔጌቲቭ ቻርጅ ያላቸው ነገሮች ስበሳቸው ይገፋፋሉና ቢያንስ ለዚህ ሰርከት በዚህ ከባትሪ የወጡ ከረንቶች በሙሉ ድፍን ከባትሪ የወጣው ራሱ ሳይከፋፈል ሳይቆራረጥ ሙሉን በአሯን ማለፍ አለበት፣ እንዲሁም በአርቱ ማለፍ አለበት። ከዛ ተመልሶ ወደ ባትሪው ሌላኛው ተርሚናል ውስጥ ይገባል ማለት ነው እና በሲሪስ ስናያይዛቸው ከባትሪው የሚወጣው ከረንት ወይም አይቶታል በሬዚስተሮች ውስጥ ከሚያልፈው ከረንት ጋር በእያንዳንዱ ሬዚስተር ከሚያልፈው ከረንት ጋር እኩል ነው ማለት ነው እና ከባትሪው የሚወጣው ከረንት 10 ኩሎምብ ነው ተብሎ 10 ኩሎምብ በጣም ትልቅ ነው። ምናልባት 10 ማይክሮ ኩሎምብ ልበለውና ይቅርታ 10 ማይክሮ አምፒር ብንለው ከረንት በአምፒር ስለሆነ የሚለካው 10 ማይክሮ አምፒር ወጣ ብንል ከባትሪ ውስጥ በአሯን ወይም በዚህ ሬዚስተር ውስጥ በመጀመሪያው ሬዚስተር ውስጥ 10 ማይክሮ ከረንት ያልፋል። ያው 10 ማይክሮ ከረንት ደግሞ ሳይጨመር ሳይቀንስ በሁለተኛውም ሬዚስተር ውስጥ ያልፋልና
በአይዋንም በአይቱም ውስጥ 10 ማይክሮ አምፒር ያርፋል። ከባትሪው 10 ማይክሮ አምፒር ከወጣ እንደማለት ነው። ሲሪየስ ሰርክት ላይ የትም ቦታ ሄጄ ከረንቱን ብለካ እንደ አይነት ነው ማለት ነው። በአንጻሩ ቮልቴጅን ስንመለከት ቮልቴጅ ባትሪው ኤሌክትሮኖችን የሚገፋበት ኃይል ወይም አቅም ነው እና ያ የሚገፋበት አቅም መጀመሪያ ላይ ሲገፋ ጠንከር ያለ ይዞ ሙሉ የባትሪውን አቅም ይዞ የወጣ ኃይል ይዞ የወጣ ከረንት እዚህ ጋራ ሲደርስ ሬዚስት ይደረጋል ወይም ሬዚስታንስ ይገጥመዋል። ሬዚስተር ስላለን ማለት ነው እና ትንሽ የተወሰነ ጉልበቱን ጨርሶ ሌላ አማራጭ ስለሌለው አሁንም በዚህኛው ጋር ሲያልፍ ከረንቱ መጀመሪያ ላይ የነበረውን ያህል ጉልበት አይኖረውም እና ሙሉ በሙሉ ጉልበቱን ሲጨርስ ተመልሶ እዚህ ጋር ይመጣል ማለት ነው። ተመልሶ ወደ ባትሪ ውስጥ ይመጣልና እዚህ ጋራ ከባትሪ የወጣው ጉልበት መጀመሪያ ላይ አር1 ላይ ይባክናል፣ ቪ1 ላይ ማለት ነው። እዚህ ጋራ የተወሰነ ቮልቴጅ እለካለሁ፣ የሚባክንብኝ ቮልቴጅ ይኖራል። ከዛ ደግሞ በቀረችው ጉልበቱ ደግሞ በአርቱ ውስጥ ሲያልፍ ሙሉ በሙሉ ጉልበቱን ይጨርስና ተመልሶ ወደ ባትሪው ይገባል ማለት ነው ከረንቱ እና እዚህ ጋራ ከባትሪው የወጣው አቅም ወይም ቮልቴጅ እንደየሬዚስተሩ መጠን ትንሽ አጀመላለኩት መሰለኝ የሲን ስለጨረስን የከረንትን ባጠፋው ሌላው ድጋሚ እንስለዋለን። እዚህ ጋራ ቮልቴጅ በጀመረበት አይቀጥልም። እዚህ ጋር እስከሚደርስ ከባትሪ ይዞ የወጣውን ጉልበት እዚህ ጋር የተወሰነ ያባክናል። ከዛ እዚህ ጋር ሲመጣ ኦልሬዲ ደክሞት ነው የሚመጣውና በሁለተኛው ጋር ሲያልፍ ሙሉ በሙሉ ጉልበቱን ይጨርስና ጠቅላላ የነበረውን ቪ ቶታል ከባትሪው ያወጣውን ቪ ቶታል ማለት ነው እሱን ቪ1 ላይ አር1 ላይ እንዲሁም አርቱ ላይ በመጨረሱ ሙሉ በሙሉ አሟጦ ጨርሶ ተመልሶ ባትሪ ውስጥ ይገባል ማለት ነው እና በሲሪስ ስናያይዝ በሁለቱም በኩል ስለሚያልፍ አቅሙ ለሁለት ይከፈላል ማለት ነው እና በሲሪስ ሰርክት ላይ ቶታል ቮልቴጅን ማግኘት ከፈለግን በዚህና በዚህ መካከል ስንት እንዳለ እንዲሁም በዚህና በዚህ መካከል ስንት ቮልቴጅ እንዳለ በማየት ሁለቱን ደምረን ጠቅላላ ቮልቴጅ ስንት እንደነበር ማወቅ እንችላለን ማለት ነው። በመጨረሻም ሌላ ደግሞ ለማወቅ የምንፈልገው ጠቅላላ ሬዚስታንስ የሰርክቱ ሬዚስታንስ ወይም አር ቶታል ወይም አንዳንዴ ደግሞ አር ኢኩቫለንት ተብሎ ይጠራል። የሚሆነው አንድ ከረንት ከወጣ በኋላ ምንም አማራጭ ስለሌለው በሁለቱም ውስጥ ከማለፍ በስተቀር የሁለቱንም ይቀምሳል ማለት ነው። በሁለቱም መሻገር አለበትና አንድ ከባትሪ የወጣ ከረንት የሚያጋጥመው ሬዚስታንስ አር1 ሲደመር አርቱ ነው ማለት ነው። ሁለቱም ስለሚያጋጥሙ በሁለቱም ማለፍ ስላለበት ማለት ነው እና በሲሪስ ላይ ኮንስታንት የሆነው ከረንት ነው። ከረንት የትም ቦታ ብለካ ያው ነው። ቮልቴጅ ደግሞ ለሁለት ይከፈላል በሁለት ሬዚስተሮች ማለፍ ስላለብኝ እንዲሁም ሁለቱንም ደግሞ ሳልፍ የሁለቱም ስለሚሰማኝ የሁለቱም ጠቅላላ የሚሰማኝ ሬዚስታንስ አር1 ሲደመር አርቱ ነው ማለት ነው እና በመጨረሻም የኦምስ ሎ መስራት ስለሚኖርብን ከጊዜ ጊዜ ኦምስ ሎውን ማድረግ ስለሚኖርብን የኦም ሎ ቪ ኢዝ ኢኳል ቱ አይአር ነው።
ስንጀምር ቶታል አይቶታል አድርገን መስራት እንችላለን። ከፈለግን ከዚህ መጀመር እንችላለን። የጠቅላላውን ማወቅ ከፈለግን ማወቅ የፈለግነው ደግሞ በአንዱ ሬዚስተር ጋር ያለውን ከሆነ ቪዋን አይዋን አርዋን አድርገን ማወቅ እንችላለን። ከዛ በኋላ ለምሳሌ ባትሪው አጠገብ ያለው ከረንት ታውቆ ከነበረ አይዋን እና አይቶታል አንድ አይነት ነው ብዬ በዚህ ፈንታ አይቶታል መጻፍ እችላለሁ። እንደዚህ እያደረግን ጥያቄዎችን ለመስራት እንችላለን እና እንለማመዳለን አብረን።